ጤና ይስጥልን ተመልካቾች፣ ፋና ሚዲያ ኮርፖሬሽን ነው። ፕሮግራሙ የወል እውነት ነው። የወል እውነት በኢትዮጵያን የጋራ ጉዳይ ላይ ትኩረቱን የሚያደርግ ፕሮግራም ነው። በዚህ ፕሮግራም ላይ ስለ ኢትዮጵያ ትላንት፣ ዛሬና ነገ አንስተን ውይይት እናደርጋለን። የኢትዮጵያና ኢትዮጵያነትን ከፍ የሚያደርጉ ሀሳቦችን አንስተን እንወያያለን። ይህንን ውይይት እናንተ እንድትከታተሉ በአክብሮት እንጋብዛለን። እስጢፋኖስ አበራ ነኝ። የፋና ሚዲያ ኮርፖሬሽን የወል እውነት ፕሮግራም ከዛሬው እንግዳው ጋር ከመሸጋገሪያ በኋላ ይመለሳል። ተመልሰናል ተመልካቾች። ፋና ሚዲያ ላይ የወል እውነት ፕሮግራም እየተከታተላችሁ ነው የምትገኙት። የወል እውነት በኢትዮጵያን የጋራ ጉዳይ ላይ ትኩረቱን ያደርጋል። የዛሬው የወል እውነት ቆይታችን ደግሞ ዋነኛ ትኩረቱ አርበኝነት ላይ ነው። አርበኞች ቀንን የምንዘክርበት ሁኔታ ይኖራል። የኢትዮጵያ አርበኞች ደግሞ ኢትዮጵያንን ካስተሳሰሩ የኢትዮጵያን የጋራና የወል ትርክቶች መካከል የሚጠቀሱ ናቸው። እሱን መነሻ አድርገን ነው እንግዲህ ውይይት የምናደርገው። ለዚህም በእንግድነት የጋበዝንላችሁ የጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት የሆኑትን ልጅ ዳንኤል ጆቴ መስፍንን ነው። ከእሳቸው ጋር የምናደርገውን ቆይታ እናንተም በድጋሚ እንድትከታተሉ በአክብሮት በእኔም በልጅ ዳንኤልም ስም በአክብሮት ጋብዛለሁ። እንኳን ደህና መጡ ልጅ ዳንኤል። እንኳን ደህና ቆየህን። እንግዲህ በነገራችን ላይ ልጅ የሚለው ማዕረግ ነው ወይንስ ማዕረግ እንደሆነ ይታወቃል። ብዙ ሰዎች አያውቁትምና እሱም ብናብራራው እንደውም ጥሩ መሰለኝ። የጥንታዊ ጀግኖች አርበኞች ማህበር የዛሬ 30 ዓመት ልማት ኮሚቴ ውስጥ መጥቼ እንድረዳ በምጠየቅበት ጊዜ በቦታው የነበሩት አባቶች አድሬስ ሲያደርጉኝ የነበረው ልጅ በማለት ነው። እና እኔ ደግሞ ምን ያስፈልጋል ይሄ የቀረ ነገር ነው ስል ይሄ ባህሉ ነው፣ ታሪኩ ነው። እኛ ደግሞ የኢትዮጵያን ታሪክ የኢትዮጵያን ጀግንነት ለትውልዱ ስናስተላልፍ ከነበረው ላይ ተነስተን ስለሆነ እርሱን ልጅ ማለት ይገባናል፣ እሱን ባናረግ ትክክል አይደለም ስላሉ መልካም ነው እንግዲህ አንቺ ስታላላችሁኝ ድረስ ምንም ችግር የለብኝም ብለው በዛው ይሄ ነው። ብዙ ጊዜ የማይነሳው ግን ልጅ ዳንኤል አሁን አባቶትም እንግዲህ ትልልቅ ዋና ይህንን የአርበኝነቱን የነጻነቱን ትግል የመሩ ትልልቅ አርበኞች ነበሩ። በእነሱ ውስጥ ደግሞ ተሰልፎ የየአካባቢው ማህበረሰብ ተጋድሎም ነበረበትና አባቶትን ጨምሮ ትልልቅ ዋና ዋና የሚባሉ አርበኞች የመሩት ቢሆንም የህዝብ ውስጥ ተሳትፎ ምን ይመስል ነበር? ወለጋ ውስጥ ጥቁር አንበሳ የሚባለው ግሩፕ አውሮፕላን አፈንድቷል፣ አቃጥሏል። በዛን ጊዜ ደግሞ የአገሩ ገዢ ደጃዝማች ሀብተ ማርያም የኩምሳ ወረዳ ልጅ ናቸው። የ24 ዓመት ዕድሜ ናቸው። አካባቢያቸው ትልልቆቹ ናቸው እንትን የሚሉትና የሆነው ምንድነው አገሩ እንዳይጨፈጨፍ ህዝቡ እንዳያልቅ እዛ የመጡትን የጥቁር አንበሶቹን እንዲለቁላቸው አስደረጓቸው። እሳቸው ግን ከራስ ምሩ ጋር እየተነጋገሩ ለመውጣት እና ለመዋጋት በሚያስቡበት ጊዜ ያው የራስ ጓደኛ የራስ ሰው ነው የሚሰልልህ ለጣሊያኖች ነግሯቸው በመርፌ ተወግተው ሞቱ። እና ስለዚህ ወለጋ ውስጥ የነበረው ያ ነው። በሌላው ክፍለ ሀገር ግን በጎጃም በጎንደር ኢትዮጵያ ህዝብ የጎበዝ አለቃውን ይዞ ጣሊያንን በየቦታው ይዋጋ ነበረ። በዚህ መልኩ ነው እንግዲህ ድሉም የመጣው በኋላ ሀገራችን ነፃ ማድረግ የተቻለው ማለት ነው። እንግዲህ እዚህ ውስጥ አሁን በነገሩን ባነሱት ታሪክ ውስጥ የምናየው በጣም በወቅቱ የነበሩት ኢትዮጵያውያን ምን ያክል በሀገር ፍቅር ስሜት የነደዱ ነበሩ አባቶትን ጨምሮና እሱም ይመስለኛል ዋናው የድሉም መንስኤው የአባቶቻችን ተጋድሎ የአባቶቻችን ታሪክ ሰርነት እንዳለ ሆኖ ለኢትዮጵያ ያላቸው ፍቅር ይመስለኛል ከዚህ ሁሉ ድል ጀርባ ያለውና እስቲ እንግዲህ ባነበቡትም በሰሙትም ታሪክ ውስጥ በወቅቱ የነበሩ ኢትዮጵያውያን ለሀገራቸው ያላቸው ክብርና ፍቅር እንዴት በምን መልኩ የሚገለጽ ነው? ምን መሰለህ፣ አብስትራክት ነው ፍቅር፣ አብስትራክት ነው፣ ከውስጥ የሚመነጭ ነው። አገርን መውደድ እንዲሁ ዝም ብሎ በማንኪያ የምትጎርሰው ነገር አይደለም። ከውስጥ መምጣት አለበት፣ ማደግ አለብህ፣ ማየት አለብህ። አያቴ ለምን ሞተ አድዋ ላይ ብለህ ራስህን መጠየቅ አለብህ። በባዶ እግሩ 2 ቀን 3 ቀን ሳይበላ 1000 ኪሎ ሜትር ሄዶ ደረቱን ገልጦ ጎራዴ ይዞ ሲዋጋ ለምን ብለህ ስትጠይቅ ያኔ ነው የሀገር ፍቅር
የሚሰማ የሀገር ፍቅር ብቻ እኮ አይደለም። ማኦ ምን ተባለ አንድ ጊዜ ቻይና የት ነች ሲባል የቻይና ህዝብ ያለበት በሙሉ ዓለም ላይ ቻይና ነው አለ። ይሄ ምን ማለት ነው? እንግዲህ የኢትዮጵያ አባቶቻችን ጎጃም ላይ ሄዶ ሲዋጉ ጎጃሜ አይደለሁም ብሎ አይደለም፣ ኢትዮጵያዊ ነኝ ብሎ ነው። ወለጋ ሄዶ ሲዋጉ ወይም ወለጋ ያለው ህብረተሰብ መጥቶ ወደ መሃል ሲመጣ ኢትዮጵያዊ ነኝ ብሎ ነው። ኢትዮጵያ ምንም ጊዜ የማንረሳው መጠንቀቅ ደግሞ ያለብን የታሪካዊ ጠላቶቻችን ከ400 ዓመት በላይ ያስቆጥራል ብል አልሳሳትም። ትምህርት ጥሩ ነው። በአንድ በኩል ትመራመራለህ፣ በተመራመርከው መሰረት ትሄዳለህ። አንዳንድ ጊዜ ደግሞ little knowledge is dangerous ይላል። ትንሽ ትምህርት አደገኛ ነው። መመራመር ችሎታ መጥፎ ነው። ሰው ሲሰራ የማናደንቅበት ጊዜ መጥቷል። አገር ሲለማ ለምን ዓለሙ ተብሎ የምንገጽጽበት ጊዜ መጥቷል። ምን ማለት ነው ይሄ? አንተ ባዶ እግርን ስትሄድ ዛሬ ጫማ ስላረክ ለምን ጫማ አረክ ተብሎ የሚከራከር ሰው ካለ ሁሉ ጊዜ ሙጀሌ ምናምን እንድትኖር ነው የሚፈልገው ማለት ነው። ማን ነው ይሄን የሚፈልገው? ጠላቶች ናቸው። ድህነት 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 እስካለህ ድረስ የመማር ችሎታ የማሰብ ችሎታ ዜሮ ስለሆነ ድረስ ተገዥ ነህ። ፈረንጆች የሚያደርጉት ይሄንን ነው። ኮንጎ ላይ የቤልጂያን ንጉስ ምንድን ነው ያደረገው? አንዱን ግዛት እኮ የራሱ ነው ያደረገው። እጅ ቆርጥ ነበር፣ አይን ያወጣ ነበር። እኛ እኮ ከዛ ነው የተረፍነው። በማን ነው የተረፍነው? በአባቶቻችን በእናቶቻችን። ስንት እናቶች አሉ በአርበኝነት የተዋጉ። እነዚህ ደግሞ አርበኞች እኮ አንዳንዶች እኮ እርጉዝም ነበሩ። ባሎቻቸውን ቁስላቸውን የሚጠግኑላቸው፣ ውሃ ሲጠማቸው የሚያጠጧቸው፣ መሳሪያቸው ሲግል ሌላ መሳሪያ የሚያቀብሏቸው እንዲህ ያሉ እናቶች ነበሩ። ዛሬ የምንሰራው ሁሉ አገሪቷን ወደ ላይ የሚወጣ አንድ መንኮራኩር አለ አይደለ? እንዳይወጣ ወደ ታች እያደረግን የምንሄድ ነው። መቼ ነው የምንሻሻለው? መለወጥ አለብን። ልጅ ዳንኤል፣ ለእርሶ ኢትዮጵያዊነት ምንድን ነው? እንዴት የሚገለጽ ማለት ነው? እኔ ኢትዮጵያዊነት ላይ የሚገለጠው ራሴን አሳልፌ ሰጥቼ ለሀገሬና ለወገኔ ስሰራ ብቻ ነው። ራሴን የማስቀድም ከሆነ ሌባ ነኝ። ራሴን የማስቀድም ከሆነ ጨቋኝ ነኝ። የኛ አባቶች እኮ እነሱ አልነበሩም። እኔ አባቴ ቤት 400 ሰው ይኖር ነበረ። ከየት ይምጣ እናቅም። እኩል ነው ያደግነው፣ እኩል ነው የምንገረፈው። ያ ነው ኢትዮጵያዊነት። ሲኖርህ ማካፈል፣ መማር የሚችለውን ካገኘ ማስተማር፣ መረዳት የሚችለውን መርዳት፣ ህግ ትክክል ካልሆነ ትክክል አይደለም ብሎ ፍርድ በሚሰጥበት ጊዜ ትክክሉን ፍርድ እንዲሰጥ ማስደረግ፣ እንዲህ ያለውን ነገር የሚያደርግ ነው ኢትዮጵያዊነትን ኢትዮጵያ የሚያሰኘው። እኔ ብቻ የሚል የትም አንደርስም። አርበኝነትስ ምንድን ነው? እንግዲህ አርበኝነት በቃ የሆነ ጊዜ የነበረ አሁን የማይኖር ነገር ነው ወይንስ ደግሞ በየዘመኑ አርበኝነት? ኢትዮጵያ ውስጥ አርበኝነት መቼም አይጠፋም፣ ደማችን ውስጥ አለ። ምናልባት ሳይንስ ውስጥ ገባ እንዳትለኝ እንጂ ስንወለድ አብሮን ተወለድን ብልህም በእኔ በኩል አልሳሳትም። እያደግን እየሰማን እኮ ነው የምናድገው። ያ ውስጥ እስካለ ድረስ አርበኝነት አለ። ግን አሁን አርበኝነቱ መለወጥ አለበት። ዛሬ በድሮንና በጀትና በሮኬት ነው የምንጫወተው። እሱ አይደለም አርበኝነት። አሁን አርበኝነት ለኔ አገርን መውደድ፣ አዲሱን ትውልድ ማጠናከር፣ ህገ መንግስት አለ የተባለውን ማክበር፣ ያንን ህገ መንግስት የሚያስጠብቀውን መከላከያን ማክበርና አብሮት መሆን፣ ከውጪ ለሚመጣው ነገር አንድ ላይ መቆም እንጂ ያንን እየሸረሸረን ቄንጥ እያወጣንለት የምንቀጥል ከሆነ አርበኝነት የለም። እኔ አሁን በአርበኞች ማህበር የምንሰራውን ልንገርህ።
እኔ እንዳባቴ አርበኛ እሆናለሁ ብዬ በምንም አይነት አልጠረጥርም። ጊዜው የተለያየ ነው። ተነስቼ ጠመንጃ ይዤ ጫካ ተው አሜን። ለምን እውነቱን አንነጋገርም? ተምሬያለሁ፣ አስተውላለሁ፣ አነባለሁ። ሰው ከተቸገረ ይሰማኛል። ከችግሩ እንዴት ላውጣው የሚለውን መመራመርና መፍትሄ ለመፈለግ አቅም አለኝ። አሁን እኛ አርበኞች ማህበር ብዙዎቻችን ተተኪዎች ነን። አባቶቻችን አልቀዋል ባህሉንና ታሪኩን ለማስከበር። ምክንያቱም እንዳትረሳ የነጻነት በዓል አይደለም፣ እኛ የድል በዓል ነው። ማንም ሀገር የለውም፣ ወላ አሜሪካ ወላ እንግሊዝ ማንም የለውም። ኢትዮጵያ ብቻ ነች። የተለየን ህዝቦች ነን። ግን እኛ ኢትዮጵያውያን የተለያየን ነን፣ የጋራ ነገር የለንም። አሁን ብዙ ጊዜ ሲነሳ ብዙም የሚተረከው የኢትዮጵያውያን ምን ያክል የተለያየን እንደሆን እንጂ ምን ያክል አንድነታችን ብዙ ጊዜ አይነገርም። አማራው ከኦሮሞ፣ ትግሬው ከአማራው፣ አማራው ከአፋሩ፣ ከሶማሌ፣ ሌላም ሲዳማ፣ ወላይታው ምን ያክል የተሳሰረ እንደሆነ ብዙ አይነገርም። እና እኛ ኢትዮጵያውያን እንደሚባለው የተከፋፈልን ነው ወይ? ሁለት መንታ ልጆች አይስማሙም። ከአንድ አባት ከአንድ እናት የተወለዱ ደግሞ ልጆችም አይስማሙም። ይሄ ያለ ነው፣ የተፈጥሮ ነው። አንዱ ካንዱ የሚለያይበት ነገሮች ይኖራሉ፣ የማይስማሙበት ነገሮች ይኖራሉ። ነገር ግን ያ የማይስማሙበትን በጣም እየሳብከው ስትሄድ ይበጠሳል። ይሄ ደግሞ ሊሆን የሚችልበት ምንድን ነው? መካሪ ሳይኖር አስታራቂ ሳይኖር ነው። ግን አሁን ያለው ማን ነው? የሚያጣላ የሚያጨቃጭቅ የሌለ ነገር ትርክት እያወራ ህብረተሰቡን የሚበጠብጥ ነው። ለጠላቶቻችን ምቹ ነው እንጂ የምንሆነው ወይንም ደግሞ ከዚህ ሊጠቀሙ ከሚችሉት ሰዎች ካልሆነ በስተቀር ምን ጠቀሜታ አገኘን? ያንን አንድ ላይ የነበረውን ማፈረካከስ ማለት ማፍረስ እኮ ቀላል ነው። መጠገንና መገንባት ቀላል አይደለም። እዛ ውስጥ ነው ያለ ነው። ኢትዮጵያውያንን ለመበታተን የሚደረጉ ሴራዎች እንዳሉ ብዙ ጊዜ ሲነገር ብዙዎቻችን አላወቅንም። እዚህ ስለሱ እናንሳ። ለገንዘብ ነው የምንሮጠው። ለገንዘብ 1000 ብር ከሰጠው አንተ የማይሆን ነገር ጽፈህ አንድ ህብረተሰብ ከአንድ ህብረተሰብ ጋር ታጣላለህ። ግብጾች የሚተኙልን ይመስልሃል? ኢትዮጵያ ህዝቡ አሁንም ቢሆን አንድ ነው። 130 ሚሊዮን ህዝብ ካለ 2 ሚሊዮን ወይ 3 ሚሊዮኑ የተደነጋገረ ካልሆነ በስተቀር እኔ እኮ እንዞራለን። እኔ እኮ ዳውሮ ኩሎ ኮንታ በመኪና ሄጃለሁ 700 ኪሎ ሜትር የዛሬ 3-4 ወር። ጅማ ሄጃለሁ። ያልሄድኩበት ሀገር የለም። ስራዬ ያስገድደኛል። የምሰራውን ስራ ቦታ ላይ ሂጄ ካላየው አይጥመኝም። በሩቅ በሪሞት ኮንትሮል አልሰራም። ያለዛ ሰራው ማለት አልችልም። አደጋ አለ ቀኔ ከሆነ። ስለዚህ ህዝቡ ከዛ ሁሉ ውጪ ነው። 2 ቀን ሳይበላ ያደረሰው መብል ስታሳየው ይርበዋል። አይደለም እንዴ? ጭንቀት ውስጥ እንዲገባ ቤተሰቡን እንዲያስተዳደር ሁሉ የሚፈለግበት ጊዜ አይደለም። ይሄ እኮ አንተ ወይም እኔ ወይ አንዱ ፈልጎት አይደለም። ከውጪ የሚሰነዘረው አሰራር በዛ አይነት አሁን አንድ ቆንጆ ኩታ ወይም ጋቢ 10 እንዲህ ስታደርገው ይዘረዘር የለም ይበተናል። ያኔ ብትለብሰው ብርድ ይከላከልልሃል። እንደዛ አይነት ነገር ነው እና የኢትዮጵያ ህዝብ አርቆ የሚያይ ታታሪ፣ ችግርን የሚወጣ አገሩ ሲነካ የሚያንቀጠቅጠው ሰው ሲጎልበት ስለ ማርያም ብለህ ኪስ ስትፈልጋለህ። እንደዚህ ያለ ህዝብ ነው። ሩሩ ህዝብ ነው። ይፈራል አምላኩን። እስላሙም ይሁን ክርስቲያኑም ሁሉም ለህብረተሰቡ ለሚያምንበት ታማኝ ነው።
ግን ያን እንዲናጋ ደግሞ በሚፈልግበት ጊዜ በዛው ልክ ደግሞ ደካሞች አይጠፉም። አንድ የበሰበሰ ኮክ ያልበሰበሰ ኮክ መካከል ሲቀመጥ ሌላውን ያበሰብሳል እንደሚባለው ነው። የኢትዮጵያን ታሪክም የኢትዮጵያ አርበኞች ታሪክም እንግዲህ የአድዋ መታሰቢያን ጨምሮ የኢትዮጵያና ኢትዮጵያዊነትን አስተሳሳሪ የሆኑ ነገሮችን ለመስራት እየተደረጉ ያሉ ጥረቶች አሉና ይህንን ሙከራ እንዴት ነው የእናንተ እርሶም በግል ሊሆን ይችላል አርበኞች ማህበርስ እንዴት ነው የሚያየው? እንግዲህ በፊት ከፋፋይ ትርክቶች ነበሩ፣ ኢትዮጵያን እንዴት እንደተለያዩ ነበር ብዙ ጊዜ ሲነገር የሚታየው። አሁን ደግሞ ባለፉት 5-6 ዓመታት ደግሞ ይህንን ለመቀየርና ኢትዮጵያውያንን ማዕከል ያደረገ ኢትዮጵያን የሚያቀራርቡ ስራዎች እየተሰሩ እንመለከታለን። እንዳልኩት ከአድዋ መታሰቢያ ጀምሮና ጥቅሙስ ምንድነው? እንዴት ታዩታላችሁ እናንተ? ኢትዮጵያን እኮ ማዕከል ያደረገው 00 ነው። አፄ ምኒልክ አድዋ ላይ ሲዘምቱ ከጊዮርጊስ ስር ባለው ቦታ ላይ ነው። ዛሬ ደግሞ መንግስት ያንን ቦታ ምንድን ነው ያለው? አድዋ 00 አላለው። ምን ማለት ነው? ጊዜው ለመተች ቄንጥ ለማውጣት ብዙ ያመቻል። ድሮ በአባቶቻችን ጊዜ ቲክቶክ የለም፣ ዋትሳፕ የለም። ዛሬ የተናገርከውን በሳምንቱ ወይም በወሩ ነው የምትሰማው። እዛ ከመድረሱ በፊት የሚስተካከልም ነገር ካለ ታስተካክላለህ። አሁን እውነቱን ትቶ ቅጥፈት የሞላበትን ነው የምናነበው። እኔ አሁን ለምሳሌ ቲክቶክ አነባለሁ። ለምንድን ነው የማነበው? ለምንድን ነው እንደዚህ የሚጻፈው? ከምን ተነስቶ ነው? መንግስት ይህንን እየሰራ ነው በዚህ በኩል ደግሞ ለምንድን ነው የሚወቀሰው? እሺ ይሄ መንግስት ከሌለ ምንድን ነው የሚሆነው? ማን ነው ይህንን የሚያስተካክለው? አንድ ቦታ ላይ እኮ አውሮፕላን ላይ ስትሄድ አንድ ቦታ ላይ ገገገ ይላል። አንድ ፓይለት ጠየቀው፣ ለኛ ኮረኮንች መንገድ ላይ እንደመሄድ ነው አለኝ። በፖለቲካና በሀገር ጉዳይ ደግሞ እሱ ብዙ ነገር ያፈራርሳል፣ ብዙ ነገር ይሰነጣጥቃል። የተሰነጠቀበትን ቦታ እንኳን መለየት አትችልም። ስንጥቁን አንዴ ከፈቀድክ ዛሬ ትንሽ የመሰለ ነገ ይላል። በንጉሠ ነገሥቱ ጊዜ ሆነው ይሄ ነው። 25 ሳንቲም ቤንዚን ተጨመረ ተብሎ አይደለም አካኪ ዘራፍ የተደረገው። ያኔ ምን ነበር የተፈለገው? የንጉሠ ነገሥቱ መንግስት ቀስ ያለ ባለው አቅም ባለው የተማሪ ኃይል ነበር የሚነቃነቀው። ስንት የተማሪ ኢንጂነር ነበረን፣ ስንት የተማሪ ህግ አዋቂ ነበሩን፣ ስንት ዶክተሮች ነበሩን። አሁን ነው አገሪቷ በርካታ የሆኑ በትምህርት በምን የተደራጀ ህዝብ ያለበት። አሁን መንግስት እነሱን እየተጠቀመ ነው። ህዳሴ ግድብ ከጉልት እየተለመነ ከየሁላችንም ነው የተሰራው። በዛን ጊዜ አይቻልም። ሀሳቡ ነበረ። ምንድነው ያሉት? እኔ ዛሬ ልጆች ይሰሩታል አሉ። ተሰራ። ልጆቹ ሰሩት። ከጠላት ቀንበር አውጥተናል። ይሄ ህዝብ ይሄ ኢትዮጵያ የሚባለው ዝም ብለን የለቀቅነው እንደሆነ እንደ ኮሪያና እንደ ጃፓን ይሆንብናል ይላሉ። ይሄው ይሆንን ነው። ድሮን እየሰራን እኮ ነው። አሁን አምቦ መንገድ ተቃለ ልጆች በሸምበቆ ምናምን የሚሰሩት አውሮፕላን መሬት እዛ ወርዷል አልወረደም። ከመሬት ሆኖ የሚያዩትን እሱ ሰርተውታል። ምንድን ነው የሚያሳየው? የጭንቅላት ክፍተት፣ የማሰብ የማስተዋል ያዩትን መስራት የመቻል ነው። እነዚህ ልጆች ትምህርት ቢያገኙ የት ነው የሚደርሱት? ያ ነው አሁን የሚፈለገው። የጊዜው ጀግንነት እንግዲህ ድህነትን ማሸነፍ ነው። ድህነት እኮ ከተሸነፈ አንተ ጠረጴዛ ላይ በቀን አንድም ሆነ ሁለት እንጀራ ማግኘት ከቻልክ፣ ሚስትህም ልጆችህም ያንን አግኝተው ልጆችህን በሰላም ትምህርት ቤት ካደረስ ያ ጀግንነት ነው። ወደዛ እንዳንሄድ ነው የሚፈለገው። አሁን እኮ የመንግስት ትልቁ ችግር ምንድነው? በዚህ በኩል ነገር ሲሰራ በዚህ በኩል ይመታል፣ ግን አይሰማቸውም፣ ይቀጥላሉ። ስላይክ ዓለም አላ
እዛ ነው መድረስ እንፈልገው። የኛ አባቶች 5 ዓመት የፈረንጅ ሽንት እየጠጡ የጊንጥ ጋር እየተኙ ሄዱት እናሸንፋለን የሚለው በውስጣቸው የጸና መንፈስ ስላላቸው ነው እንጂ ነገም ያው ተነገ ወዲያም ያው 5 ቀን እኮ አይደለም። አድዋ እኮ በ3 ቀን እና በ3 ወር ያለቀ ነገር ነው። 5 ዓመት ከቤተሰብ ተለይተህ የምትበላውን የማታውቅ የት እንደምተኛ እንደማታውቅ የገዛ ውስጥህ ያለ ሰው ሰልሎ የምትሄድበት ቦታ ሊያስገድልን እያወቅ ጥሩ ጽኑ የኢትዮጵያዊነት መንፈስ እናሸንፋለን የሚለው ስላለ ነው። አሁንም እንደዛ ነው የሚሰማኝ የሚታየኝ። ምክንያቱም ምንም እንኳን ብዙ የተለያየ በየቦታው አሁን ሰሜን ላይ ጦርነት የለም አለ እንደ ሌላው ሀገር ቢሆን ደግሞ ወታደር ተልኮ ትልቅ ችግር ሊፈጠር ይችላል። በትዕግስት በልመና ሽምግልና በመላክ ትግራይ ላይ አሁን 10-20 ሰው የሚሆን ነው የሚበጠብጠው። ህዝቡ ራብ ላይ ነው ያለው። ከዚህ የሚላክለትን ችግር ወደ ጦርነት ነው የሚወስዱባቸው። ግን ትዕግስት አንዳንድ ጊዜ እኮ ሲበዛ መረር ይላል። ግን በትዕግስት እየተካሄደ ነው። ምክንያቱም ደም ማፍሰስ ጉንዳን መግደል አይደለም፣ ቀላል ነገር አይደለም። እድሜ ልክን የምትጸጸጥበት ስለሆነ በመመካከር እየተካሄደ ያለ ነው እኔ የማየው። ከሱ ጋርም ተያይዞ የሚሄድ ነገር ሊሆን ይችላል ብዬ አስባለሁ። አሁን እንግዲህ ክቡር ጠቅላይ ሚኒስትሩን ጨምሮ ይሄ የባህር በር የሚልም ጉዳይ መጥቷል። ኢትዮጵያን አሁን ካለችበት መውጣት አለባት፣ መቀየር አለብን፣ ከስንዴ ልመና መውጣት አለብን፣ እንደዚህ የሚሉ ሀሳቦች በተደጋጋሚ ሲነሳ እንመለከታለንና እሱ የዘመኑም አርበኝነት ይሆናል ብዬ ስለማስብ ይሄ የባህር በር አይነት የኢትዮጵያን የጋራ ጉዳዮችን እንዴት ነው ማየት ያለብን? እርሱ እንደ አርበኛም አርበኛነት ብዬ ስለማስብ ማለት ነው። ያው እንደምታውቀው የባህር በር ኢትዮጵያ ስትፈጠር ወይም ዓለም ሲመሰረት ኢትዮጵያ የምትባለው ሀገር እዛ ላይ እስካለች ድረስ የኛ ነው። ከአምላክ ዓለም ሲፈጠር የተሰጠን ነው። የተፈጥሮ ድንበር ነው። የተፈጥሮ ምንም ወዲህ ብትለው በፈረንጅ ጻፈው በጣሊያንኛ ጻፈው በፈለከው የኛ ነው። የኛ አይደለም ብሎ የሚናገሩ አሉ። እነሱን እንግዲህ ማስተማር ነው። እነሱን እኛ በጦርነት አንሄድበትም። ያንተ የሆነውን በሰላም የምታገኝበትን ነው የምትሰራው። አሁን ያ መንግስት ይህንን ነው የሚሰራው። ይህንም ደግሞ በመስራቱ በጣም አከብራለሁ፣ አመሰግናለሁ፣ ደፋርም ነው ላለው 30 ዓመት በሙሉ ከአፋችን ላይ ተነጥቆ የተወሰደ ነው። ግን ብልጠት ደግሞ ያስፈልጋል። በማይሆን ቦታ መጮህና አካኪ ዘራፍ ማለት ትቀጨፋለህ። በዛ በ33 ዓመት ስለ ባህር በር ብትነጋገር የለህም በህይወት። ስለዚህ አዲሱ ትውልድ ሳያውቀው ነው የሚያልፈው። ግን ጊዜውን ጠብቆ አቅም ሲኖር ያንን ጉዳይ በጦርነት ሳይሆን ለዓለም መንግስታት፣ ለአካባቢው ሀገሮች በዲፕሎማት በሆነ መልኩ እያስረዱ በመሄድና ዛሬ ሁሉም እንዴ ይሄ እኮ ኢትዮጵያ ነበረ 130 ሚሊዮን ህዝብ ታፍኖ መኖር ይችላል ወይ? ቀደም ሲል የነበረው እኮ አገዛዝ ሌላ አጀንዳ ስለነበረው የፈጠረውን እያዩ ነው አሁን ያለው። ትዕግስት፣ አርቆ ማሰብ፣ ዲፕሎማሲን ውስጡ መጨመር ነው። ይሄ በዚህ መንግስትን በጣም ነው የማከብረው። አለዛ ህዝቡን ሀገሪቷን ጦርነት ውስጥ ይከተዋል። ሶማሌ ጋር ስንዋጋለን ነበር። አልሻባብ ሀረር ድረስ አልመጡ። እነ ጀነራል ለገሰ አውሮፕላን ይዘው ያንን የሶማሌ ጦር ልቡን ባያጠፉት ኖሮ የት ይደረስ ነበር? ስንት ህዝብ ስንት ወጣት አልቋል። ያስተዳደር ጉድለት ነው። እዚህ አንድ ነገር የነበረ ወደ ላይ የሚወጣውን አፍርሰ ወደ ሌላ ስትመሰርት ህዝቡ ግራ ገባው። የነበረው ምንድነው? የመደብ ትግል ነው። የኢትዮጵያ ትግል አልነበረም። እዛ ላይ ያሉትን 60ዎቹ የሞቱትን የመንግስት
70% 60% አርበኞች ናቸው። 40 ዓመት 50 ዓመት ኢትዮጵያን ገትሮ ያዙ ናቸው። እነሱም በአንድ ቀን ተኩሶ ኖሯን አስነሶ አገር መመስረት ምን ማለት ነው? ትንሽ ስድብ አይሆንብኝ እንጂ ድንቁርና ነው። እንዴት የገዛ ወንድምክን ሀብታም ነው ደጃዝማች ነው መሳፍንት ነው ብለህ የምትገድለው? አልተደረገም እኮ። ጣሊያኖች እኮ አላረጉም። ስትመጣባቸው ነው የተታኮሱ፣ ሰብስቦ አልገደሉም። እና የባህር በሩን በተመለከተ በመንግስት እየተሰራ ያለው ተገቢ ነው፣ አስፈላጊ ነው። ጉዳዩን በዚሁ መልክ በተሻለ መልክም እንዲቀጥሉበት ምኞቴ ነው። እኔ እንግዲህ አርበኞች ማህበር ነው፣ የፖለቲካ አባል አይደለሁም። መስሪያ ቤታችንም ከፖለቲካ ውጪ ነው። ነገር ግን የባህር በር ጉዳይ ሲመጣ ያችን ነገር እኔ ፊቴን አዞርና ባህር በሯ የኛ ነች። ኤርትራ ያለው ህዝብ ከኢትዮጵያ ጋር መቀላቀል ይፈልጋል። ምንም አትጠራጠር። ተጋብተናል እኮ ተዋልደናል እኮ። ጦርነት በሄደ ቁጥር እኮ ያ ሁሉ ወታደር ተዋልዷል። የፖለቲካው አነጋገር ስለሆነ ያ ነው። እና አየህ ታሪክህን የማታውቅ ትውልድ ከሆንክ ዛሬ ላይ ቆመ ስለ ሀገር መናገር አትችልም። ዛሬ ላይ ቆመ መናገር የምትችለው ስለ ነገ ያለፈውን ታሪክ ስታውቀውና ስታከብረው ብቻ ነው። እኛ እኮ ልክ እንደ ኮምፒውተር ላይ ዲሊት ኢሬዝ እንደ በላፒስ ነው። ዲሊት ስታደርገው በሙሉ ነው የሚያወጣው። እንዲህ እኮ እያደረጉን ነው። እና እኔ አሁን በዚህ አጋጣሚ የ60ዎቹን በማወራበት ጊዜ ለኢትዮጵያ ትልቅ ስራ ሰርተዋል። አንድ መታሰቢያ ቦታ መሰራት አለበት። እኔ ክብርት ከንቲባዋንም በዚህ አጋጣሚ ተሰማዋለች ብዬ አምናለሁ። ክቡር ጠቅላይ ሚኒስትሩም ሆነ አስተዳደሩ ለነዚህ ለ60ዎቹ 68 አገሩን ሲያስተዳደሩ የነበሩት በግፍ ለተገደሉት ዛሬ በየቦታው በየፓርኩ እየተሰራ ነው። የስፖርቶቹ ደስ ይላል። የኢትዮጵያን ሰንደቅ ዓላማ በዓለም ላይ እነዚህም እኮ ለ40 ዓመት ያደረጉ ናቸው። ስለዚህ እንደዚህ እንዲያደርጉ በዚህ ላይ የእናንተም እንግዲህ እዚህ 4 ኪሎ የነበረው እሱ 5 ዓመት ቅድም እንደነገርኩ ሽንት እየተጠጣ ከጊንጥ ጋር እየተተኛ የውጭውን ጠላት የተዋጉበት ነው። ይሄ አገርን በነበራቸው ትምህርት ሲያስተዳደሩ የነበሩት ለምን አስተዳደራችሁ ለምን ነበራችሁ ተብሎ ሲገደሉ መታሰቢያ የማይስፈልጋቸውም እንዴ? እስቲ ከዛ በኋላ ምንድን ነው ኢትዮጵያ ሆነው? ወደ ታች እኮ ነው ሄደው፣ ካሚካዜ ነው እኮ። ሶማሌ ድሬዳው ድረስ ይመጣ ነበር እንዴ? አይመጣም። ተማሪዎቻችን አሁን ያለው አስተሳሰብ ውስጥ ይገቡ ነበር። ዛሬ እኮ አሜሪካን፣ ጀርመን፣ እንግሊዝ ስትሄድ እኮ ኢትዮጵያኖች ሲባል አይፈልጉንም። ድሮ ይምጡ እየተባለ ግሪን ካርድ የሚባል ነገር አለ አሜሪካ ነገር ታውቀዋለህ። እኔ እዛ ነበርኩ። ግራጁዌት ባረኩ በ10ኛው ቀን አውሮፕላን ላይ አገሬ የገባሁት። ወይ አገሬን ሲያሳድጉኝ ከፍቅር ጋር ስለሆነ ነው። ጭቃ ነበረ በዛን ጊዜ። አንተ ከጣሊያን ጦርነት ጊዜ እኮ 18 ሚሊዮን ህዝብ አልነበርንም። እነ መንግስቱ ኃይለማርያም በሚመጡበት ጊዜ እኮ 30 ሚሊዮን ህዝብ አልደረስንም። ኮሎኔል ለበለው ይቅርታ አስተዳደጌ መጥራት አለብኝ። አሁን 130 ወደ 150 60 የሄድን ነው በፍጥነት ፈጣን እድገትም ያለበት ሀገር እና በዚህ ጊዜ እንግዲህ መንግስት ብዙ ሸክም አለበት። ብዙ ፕሮጀክቶች አሉ ኢትዮጵያን ለመቀየር በሚደረገው ጥረት ውስጥና እነዚህ ነገሮች ከተሳኩ ኢትዮጵያን አንድ ከሆነን ወደፊት ምን አይነት ኢትዮጵያ ትመጣለች ብለው ያስባሉ? አየህ አንዳንዶቻችን በስብሰን እንድንቀር የሚፈልጉ አሉ። በስብሰን ከቀረን እዛው መበሳበስና የማደግ ፍላጎታችን አይኖርም። ሌላው ሀገር ታሪካቸውን የተከተልን እንደሆነ
አሁን እኛ የሄድንበትን ቀደም ብሎ ሄደውበታል። አንዱ ይሄ ሊሆን የቻለበት ምክንያት የሚያውቁትን ሰዎች ሀሳብ የሚያቀርቡትን እንሻሻል የሚሉትን አስተሳሰባቸውን እየተቀበሉ ስራ ላይ ስለዋወሉት ነው እንጂ ከኛ በላይ የሆኑት ሌላ ነገር የለውም። እኛ ድሮ ትዝ ይል እንደሆነ አላቅም፣ አልደረስክበትም። ጫማ ስላደረገ ደግሞ ይሄ አሁን ሲጥ ጫማ አድርጎ ምናምን ይላል። ከኩታና ከምናምን ላይ ሙሉ ኮት ስትለብስ ደግሞ ፈረንጅ ልምሰል ብሎ ይልሃል። ለሁሉ ነገር ኔጌቲቭ ነን። ዶሮ ማነቀን ታውቀዋለህ እንዴ? በደምብ እኔ የዛሬ 30 ዓመት ከስደት ነው የመጣሁት። ከዛ በፊት 17 ዓመት አልነበርኩም። ከ17 ዓመቱ በፊት ዶሮ ማነቃ አውቀዋለሁ። ትንሿ ፈረንጅ አራዳ ነው የምትመስለው። ሰው ስነ ስርዓት አለው፣ አለባበሱ። ሴት ሽማግሌ ሲመጣ ፎቅ ለቀቅ ይላል። አሁን ከብት አለ ግፊ ነው። አንድ ጊዜ በዛ በኩል ሳልፍ ማዕት መኪና ማዕት ሰው ያለው እና ሽታው አያሳልፍም። ምንድን ነው የጉድ ብዬ በግሬ ወረድኩ። ከውጭ ሀገር ነው የመጣሁት። እዚህ ጋር የውሻ ምናምን አለ፣ የሞተ ድመት አለ፣ ምናምን አለ፣ የውሃ ጉድጓድ አለ አይደለም። በዛ ተላልፎ ስጋ ቤት አለ። አበጥኩ። ዋና ከተማ አዲስ አበባ የውዩ ተቀማጭ እሱ ለምን ጸዳ፣ እሱ ለምን ፈረሰ፣ እሱ ለምን ተስተካከለ ብሎ የሚለው ሰው ዛሬ መመርመር አለበት። ይቅርታ አድርግልኝ። ልብስ የተቀዶ ስትሰፋውና ስታስተካክለው ለምን አትተውም የሚል መመርመር አለበት። ስለዚህ የኮሪዶር ፕሮግራም እኔ ብቻ አይደለሁም። ኢትዮጵያን መጥቶ የጎበኘ የአፍሪካ ባለስልጣን በሙሉ ግራ ገብቶት ነው ሄደው። በሽታ ነው የለቀቀባቸው። አገራቸው ያሁሉ ሀብት ያሁሉ ነገር እያለ አልሰሩትም። እዚህ ግን አንድ ሰው 6 ዓመት ባልሞላ ጊዜ ውስጥ በድፍረት ከተማውን ቆፍሮ አስቆፍሮ ከተማ አስተዳደር ወይዘሮ አዳነች ቀላል ሴት አትምሰል። እሷ ሌሊት 6-7 ሰዓት ላይ ታገኛታለህ እዚህ ስትዞር። የአባቷ ቤት አይደለም። አገሬ ማደግ አለበት አብረው እና ጎበዝ ደፋር ሀሳብ አቅራቢና ደፋር የሚሰራ ሰው ተገናኙ። ድሮም በጃነው ጊዜ እንደዚህ ነው። እነ ጻፊ ትእዛዝ አክሊሉ፣ እነ ጻፊ ትእዛዝ ወልደጊዮርጊስ፣ እነ ራስ አበበ፣ እነ ራስ መስፍን፣ እነዚህ ሁሉ በሳቸው ጊዜ አብሯቸው ሀሳባቸውን የሚሄዱ ስለሆኑ ነው 40 ዓመት ኢትዮጵያን የገዙ የሚያስተዳድሩ። ስለዚህ ከተማ ጸዳ፣ ከተማ ተስተካከለ ብሎ ወደ ሌላ ማውራት እንደው ሁለቱንም ሶስቱንም እኮ መስራት ይቻላል። ጭንቅላቱ ካለ መቀነባበር ከቻልክ ያለህን ሪሶርስ ማስተካከል ከቻልክ ህዳሴ ግድብ እየተገደበ ኮሪዶር ፕሮግራም እየተሰራ ሌሎች ግድቦች እየታሰቡ ፓርኮች በየአገሩ ሂድ። አባጅፋር ቤተ መንግስት እኔ አውቀዋለሁ። ጅማ 10 ዓመት ነው ያለው አባቴ እዛ አገረ ገዥ በነበሩበት ጊዜ። ከአዲስ አበባ አይተናነስም ከተማው። ሂድ ዳውሮ ሩቅ አገሩን። ድሮ አንድ ነገር ሲለማ አዲስ አበባ ብቻ ነበር። ይሄ በሙሉ ነው እና እኔ አንዳንድ ጊዜ እነዚህ ሰዎች ከሌላ ዓለም የመጡ ናቸው እንደዚህ የተቃናላቸው የሚል እውነቴን ነው የምልህ። 6 ዓመት ትንሽ ነች እኮ በብዛት ብዙ ፈተናዎችም ደግሞ 3 ዓመት ውስጥ ነው እና ተሰራ ተብሎ ማድነቅና መደገፍ ነው። አዎ አንዳንድ ቦታዎች በስህተት የፈረሱ ቦታዎች አሉ። አሁን ለምሳሌ አፍንጮ በርጋ አንድ እስር ቤት ነበረ። እዛ ጋር እነ ሲሞን አደፍርስ የተቀበሉበት ቦታ ነው። ያ ቤት እስር ቤት ነበር። እሱ መፍረስ አልነበረበትም። ግን አፍራሹና ፕሮግራሙን የሚሰሩት አልተናበቡም። ከዛ በኋላ ግን ጥንቃቄ ተደረገ። ብዙ የድሮ ቤቶች እንዲቀሩ ተደርጓል። ታሪክ ግን ማን ነው የሚጠላው? ህብረተሰቡ አሁን መንገድ ላይ እኮ መሄድ የለም። በብስክሌት እኮ መሄድ ተጀምሯል።
ዛሬ እኮ አንተ ምናልባት 3 በ3 የምትሆን ቤት ውስጥ ሆናል የምትኖረው 2 ልጆች ይዘህ። እነዚህን ልጆች እኮ አሁን ፓርክ ወስደህ ማጫወት ትችላለህ። ምንድነው ከዛ ፓርክ ሰውነታቸው ይፍታታል፣ ከሌሎች ልጆች ጋር ግንኙነት ያደርጋሉ፣ አንዳንድ ነገሮች ያያሉ። ነገ ላይ የተሻለ ኢትዮጵያኖች ይሆናሉ። አንድ ቦታ ላይ ብቻ ሳይሆን ህብረተሰቡ ሄዶ የሚዝናናበት መስጠት ማለት እድገት ነው፣ ጥፋት አይደለም። ስለዚህ ተስፋ ያለው ነገር ነው ከፊት የሚታየው። ተስፋ አይደለም። እንዴት እኔ አሁን 82 ዓመቴ ነው ሳስበው ይሄንን በዚህ እድሜ በማየቴ ድሮ ሳስብ ነው። እኔ ውጭ ሀገር ኖሬያለሁ። ያቺ ቅርቅሽ ያለችውን አዲስ አበባ ትናፍቀኝ ነበረ። አሁን ቆይቶ የሚመጡ ሰዎች ግራ ይገባቸዋል ይላሉ። አዎ እናንተ እዛ ትላላችሁ፣ እዚህ ስራ ይሰራል። ይህንን እያያችሁ መርዳት መቻል አለብን እያልኩ መምከሬ አልቀረም። ዋናው ነገር ስራ እየተሰራ ነው። ብዙ ስራ ይጠበቅብናል። ትልቁ ስራ የሚጠበቅብን ትምህርት ቤት ላይ የሚሰጠው ከሪኩለም ማናቸው ፕሮፌሰር ብርሃኑ ደህና አድርጎ ጠበቅ አድርጎ ይዞልኛል። የተማረ አስተማሪ ካልሆነ በስተቀር አያስተምረው። እንግዲህ ልጅ ዳንኤል ሚያዝያ 27 የአርበኞች በዓልም ይከበራልና እንደው ጠቅለል አድርገው ለኢትዮጵያውያን መልእክት ቢያስተላልፉ። ቅድምም አንስተነዋል። ከትላንት አርበኞቻችን የዛሬው ትውልድ ምንድነው መማር ያለበት? የሀገር ፍቅር፣ ቅድም ስናነሳቸው የነበሩትን ነገሮች መነሻ አድርገን ማለት ነው። አርበኞች እንግዲህ ሲባል ኢትዮጵያ ሕዝብ በሙሉ አባቴ እንደነገርኩ አርበኞች ናቸው በሚለው ይሄድልኛል። ችግር የለብኝም። ሚያዝያ 27ን የምናከብርበት እንደምታውቀው የመጀመሪያው የሁለተኛ ዓለም ጦርነት በእኛ ነው የተጀመረው፣ ያለቀውም በእኛ ላይ ነው። አክሲስ ፓወር የሚባለው አንድ ላይ ተሰባስበው የጀርመንና የጣሊያንን የወጋበት በእኛ ጋር የተያያዘ ነው። በዓሉ የድል ሐውልት ጋር ይከበራል። አሁን እንደምታዩ በኮሪዶር ፕሮግራም አደባባዩ በጣም ቆንጆ በሆነ መልኩ ተሰርቷል፣ ሰፋ ብሏል። የ4 ኪሎ ፕላዛ ማለት ነው። ጠዋት እንደተለመደው በ12 ሰዓት መድፍ ይተኮሳል። የክብር እንግዳችን ክቡር ፕሬዝዳንት ታዬ የኢትዮጵያ ፕሬዝዳንት ብቻ አይደሉም፣ የጥንታዊ ጀግኖች አርበኞች ማህበር የበላይ ጠባቂ ናቸው። በቦታ ላይ ይገኛሉ። ከዛ ደግሞ የተለያዩ የውጭ ሀገር እንግዶች መጥተው እንዲታደሙ የከተማው ሰዎች እንጠይቃለን፣ እያደረገንም ነው። በጣም እናመሰግናለን። ተመልካቾች እናንተንም እናመሰግናለን። ስትከታተሉ የቆያችሁት በፋና ሚዲያ ኮርፖሬሽን ላይ የወሉነት ፕሮግራም ነው። የወሉነት ዛሬ ትኩረቱን ያደረገው የኢትዮጵያን አርበኝነት ለኢትዮጵያ ሀገር ግንባታ ያደረገውን አስተዋጽኦ ነበር ስናነሳ የነበረው። ለውይይት የሚያደረግነው ከጥንታዊ ኢትዮጵያ ጀግኖች አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ መስፍን ጋር ነበር ይህንን ቆይታ ያደረግነው። እናንተም ፕሮግራሙ ስለተከታተላችሁ እናመሰግናለን። እስጢፋኖስ አበራ ነኝ። የፋና ሚዲያ ኮርፖሬሽን የወሉነት ፕሮግራም በሚቀጥለው ሳምንት እንደዚሁ ከሌላ እንግዳ ጋር ይመለሳል።